እኔ የመሰረት ድንጋዩን ቆማ ካስጣለች እኔን ሀያትና ሊያ በአንድ ላይ ረጅም ዓመት የቆዩ ሰዎች ናቸው። ገባሽ? ተደራቢ ምናምን ሳይሆን የራሳቸውን ኬዝ መነጋገር ይችላሉ፣ እኔን ሳያካትቱ። አሁን እኮ ይኸውልሽ ና እኔ እኮ ልክ ሳወራ አፋፌን እያልሽኝ ነው። እንዴት አድርጌ ላብራራ እና እንዴት ላስረዳችሁ? እሺ ታስረዳና ጥያቄሽን ትመልስልሽ። ለምን ስለ ቃል ኪዳን እንዳልተነገረሽ አምባሳደር ትመልስልሽ። ቴንኪዩ ሀያት ሚዩት ነሽ ሀያት። ስለ ቃል ኪዳን ያልተነገረሽ ወይም ደግሞ አንቺ ስትገቢ ስለ ሆስፒታሉ ስንቅ በጎ አድራጎት ድርጅት ከቃል ኪዳን ጋር አግሪመንት አልወሰደም። አግሪመንት የወሰደው ወይም ደግሞ መሬቱ የተሰጠው ግለሰቦች የሰጧቸው በእኔ ስም ነው። አየሽ፣ ስንቅ አግሪመንት ወስዶ ከነሱ ጋር ፓርትነርሽፕ ሆኖ አብሮ ሆስፒታሉን ለማስገንባት የኔ የግለሰብ ስም መነሳት አለበት። ያንን ለማድረግ ነው እስካሁን ድረስ ሲሄድ የነበረው ሂደቶችን ማለት ነው። በዚህ ውስጥ ጦርነት ነበር ኢትዮጵያ ውስጥ፣ መስራት አልተቻለም። አግሪመንት አንድ ላይ ተፈራርመው፣ ለምሳሌ ቃል ኪዳን ድንጋይ ካመጣ ስንቅ ምን ያመጣል? ሲሚንቶ። ቃል ኪዳን 50 ሺህ ካሰባሰበ ስንቅ ምን ያመጣል? 50 ሺህ። ስማቸውን በስንቅ እንደሆነ አሁን የሀያት ግለሰብ ስለሆነ ልክ የምጠነቀቀው ልክ አውሮፓ ላይ ልክ አሁን አንቺ ለምሳሌ እኔና አንቺ የሆነ ቦታ ሄድሽና ተጋጨን። ከዛ ከወጣሽ በኋላ ብዙ ነገሮችን ይዘሽ መጣሽ፣ እኔም ዝም አልኩ። ቃል ኪዳንም ልክ እንዳንቺ እንደዚህ ተነስቶ ሊቀብረኝ ቢነሳ ምን ማስረጃ ላይ ግለሰብን እኛ መጠየቅ ገንዘብ ያ ህዝብ ለሆስፒታል ገንዘብ ካሰባሰበ ቃል ኪዳን እስከ ክልል ድረስ የገባው ፋይል አለው። ወረዳው ያውቃል፣ ክልል ያውቃል። ሀያት ግለሰብ ናት። ቃል ኪዳን ሆስፒታሉን ቢያቆመው ሳይጨርሰው ስንቅ ማስጨረስ እንደሽል ምን ማድረግ አለብኝ? ስንቅ ከቃል ኪዳን ጋር አብሮ የአግሪመንት ወስዶ ከመሰረቱ ጀምሮ መሄድ አለበት። ያቆመች ዋና ዓላማ ያ ነው። ኢትዮጵያ ሂጄ የነበረ ጊዜና እናንተ ላይፍ ከፍታችሁ ያን ሁሉ ስታረጉ፣ እኔ ግን ኢትዮጵያ ሆቴል ከጨረስን በኋላ ከእነሱ ጋር አብረን ቁጭ ብለን አውርተን እንዴት ማድረግ እንደነበረባቸው ከሲቪል ማህበር ኤጀንሲ ጋር አንድ ላይ ሁኖ ሆስፒታል እንደሚያስገባ ስንቅ እንዲገባ ያንን ፕሮሰስ ለመሄድ ሰላም ያስፈልጋል። ስለዚህ እኛ ደግሞ ያለንበት ሁኔታ ሆስፒታሉ ያለበት ቦታ ሰላም ስለሌለ ማንም ስለሚያውቅ በዛ ምክንያት ነው ስንቅ ቃል ኪዳን እንደዚህ እየሰራ ነው ብሎ ቢልሽ ከእነሱ ጋር ምክንያቱም ለመሰለሽ ናርድ በእኔ በኩል እኮ ኮንታት የሆኑ ሰዎች እኮ ዝሮ እኮ አጥቂዎች ሆነው ነበር እኮ አየሽ። ከእሷም ውጭ ሌላ በጣም ብዙ ነገሮችንማ ሙሉ ሰዎችን ዓለም ላይ ያሉትንማ ሁሉን ነገር ኮንታት አድርጌ ቢሆን ኑሮ ዛሬ ላለሁበት ትንሽ ያሰጋኝ ነበረ። እና እያንዳንዱ ኩሩ ሀበሻ ነው የቲክቶክ ስሟ ሊያ ሳይሆን አበባ እየላክሽ ነበር ኩሩ ሀበሻ ኩሩ ሀበሻ ላኪ። እሺ፣ ግን አሁንም እኮ ጥያቄ አልተመለስም። ሀያት ጉዳዩ ጥሩ ነው፣ አጥርተሽዋል። ግን ለምን ለእኔ አልተነገረኝም ነው። ትክክል ነሽ፣ ግን ለምን አልተነገረኝም? ቃል ኪዳን ሀያት የሚል የመሰረት ድንጋዩ እኮ ፎቶ እኮ ናርዲ ይሄ የተጣለለት እኮ አይተዋለች እኮ አላት፣ ተልኮላታል። ይህንን እኮ ታውቃለች እኮ ስሙ ቃል ኪዳን የመሰረት ድንጋዩ ላይ ወዶ ሁላችሁ ለኔ ከሽብኛል። መሰረት ድንጋዩ ላይ ኦልሬዲ ቃል ኪዳን እንደሚል አንብበሽ ቃል ኪዳን ምንድን ነው ብለሽ በሰዓቱ ለምን አልጠየቅሽም? እኔ ላኩልሽ ከፌስቡክ ከቃል ኪዳን ፔጅ አንስቼ ነው እንጂ ላኩልሽ አይደለም። መላክሽን ማስረጃ ልታቀርብ ትችያለሽ። ቀን በሚያሳይ የላክሽልኝ ካለ ትልኪልኝ። ሊያው ረስቼው ከሆነ ሀይ እኔ የፌስቡክ ሊያው መትና ኤልሳ ነች ጎርጎር ያወጣችሁ ባለፈው ጭቅጭቁ ሰዓት እንጂ ምንም አውቀው ነገር ሀያት የላከችልኝ የመሬቱ ቪዲዮ። ሀዩዬ በማርያም አንዴ በማርያም ናርዲ አንድ ጥያቄ ብቻ ልጠይቅሽ፣ ችግር የለውም። ሆስፒታሉ እንዳለው የመሰረት ድንጋይ እንዳስጣለ ያወቅሽው መቼ ነው? ቃል ኪዳን እንዳስጣለ ያወቁት ባለፈው በጭቅጭቃችን። ሀዩ ቃል ኪዳን እንዳለ ያወቁት በጭቅጭቃችን። ሊያ አምጥታ ስትጠይቅ እንትኑን ምንድን ነው የመሰረት ድንጋዩ የተጣለበት ቪዲዮ ምንም እንትን ፎቶ አላየሽም አንቺ? ባዶ መሬት ቪዲዮ ልክልሻለሁ። አቡዬ ቃል ኪዳን ይላል ድርጅት የመሰረት ድንጋዩን ማሪ ያለ ተራ አይወራም እዚህ ቤት። ይቅርታ ኩሩ አማራ በተራሽ ነው የምታወሪው። ይቅርታ ቴንኪዩ ሀያት
ናርዲ እኮ ያለችው የመሰረት ድንጋዩ ላይ ያለው ቃል ኪዳን የሚለውን ስም አላነበብሽም ወይ? ለምን አልጠየቅሽም? ቃል ኪዳን ምንድን ነው ብለሽ ስላት እኮ አሁን ከፌስቡክ ላይ ነው በቅርብ ቀን ያገኘሁት አለች። ስለዚህ አይ እኔ ቀድሜ ልኬላታለሁ ግሩፕ ላይ ካልሽ የላክሽበትን ስክሪንሻት ላኪልንና መቼ እንደተላከ ቀኑን እንየውና እናረጋግጥ። ሁሉ ነገር በመረጃና በማስረጃ እንዲሆን ማለት ነው። ከዛ ደግሞ ከላይ ልኬልሻለሁ ስክሪንሻት የቪዲዮ እና የድርጅቱ ካርታና ፕላን ልካልኛለች። እኮ እሱን ልከሽልኛል። ቀኑንም ስክሪንሻት አድርገሽ ከሱ የደረሰሽ የድርጅቱ ካርታና ፕላን እና ቪዲዮ ብቻ እንጂ መሰረት ድንጋዩ ላይ ቢኖር ኖሮ ቃል ኪዳን እንደሚል ታቂና ተጠይቂ ነበረ። መሰረት ድንጋዩ ብቻ ተለይቶ ለምን እንዳልተላከልሽ ሀያት ምላሽ ትስጥበት ሚዩት አድርጌላትና እንግዳስ መቼ የመሰረት ድንጋይ እንደተጣለና ያለውን ሁኔታ ከፌስቡክ ላይ ከሆነ ያየሽው ፌስቡክ ስትገቢ መቼ እንደተለቀቀ እዛ ላይ ታይዋለሽ። ይህንን ደግሞ በቪዲዮ ያየሽው ጋዜጠኛ ጎበዜ ሲሳይ የጎበኘውን አሁን በቅርብ ነው ማለት ነው። ከመታሰሩ በፊት አንቺ አምባሳደር ከሆንሽ ከቆየሽ በኋላ ነው ይሄ የተለቀቀው ማለት ነው ቪዲዮ። ከዛ በፊት ግን በአካል ግን መሰረት ድንጋይ የተጣለበትን ከሁላችሁም በፊት ሆስፒታሉ ከድንጋይ ከተጣለለት ከአንቺ ቀደም ብላ ከጀርመን ሀገር ሊያና ጀኒ ሂደው ቦታው ድረስ አይተውታል፣ ጎበኝተውታል። እስኪ እሷ ትናገር። እዛ አይታው ስለነበር በአይኗ ያየችው የመሰረት ድንጋዩ ላይ ምንድን ነበር የሚለው ሊያ ጠይቅ። ሊያ አሁን ይኸውልሽ ከኔ ጋር ከሊያን ከመጠየቅሽ በፊት ነግረሽኛል ቃል ኪዳን የላኩልሽንማ እኔ ያኛው ስልኬ ስለማይሰራ በሙሉ በልጀም ላይ ስልኬ ውስጥ ስለገባ የለኝም እንጂ እልክልሽ ነበር። እያንዳንዱ ፋይሎች በሙሉ እዛ ላይ ስለነበሩ ማለት ነው። ስለዚህ ስክሪን ልላክልሽ እና ስክሪን እኔና ዋትሳፕ እኔና እሷ ቴሌግራም ያወራ ነው። ስክሪን ሼር ላድርግሽ ዋትሳፕ ላይ እና ከላይ ጀምሮ የእሷ ምንድን ነው ፋይል ከጠፋባት ቴሌግራም አያጠፋም። ስለዛ እኔ ላይ ገብተን ማየት ይቻላል። ሀቡያ ሀያት አትዋሺ፣ በማርያም አልነገርሽኝም፣ አትዋሺ። አንድ ቪዲዮን እንስማው። እዚህ ላይ ቃል ኪዳን የሚል ከሆነ ሰብአዊ ድጋፍ የምታደርጉ ድርጅቶችና ግለሰቦች